ሴቶች በጣም እኔ በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁና በጣም ነው ማመሰግነው። እዚህ ያላችሁ እህቶቼ ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጅዬም እዚህም የሌላችሁ ሰዎች ካላችሁ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ ስልክ ይዛ ነው። ሳሪት ትመጣለች ወይ አስገባ። እሺ እሺ ሳርዬ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን ማብራሪያ ደግሞ ምናልባት አብሮን ዞሮ ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታውቁት ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው። ጉቺ፣ ሰኒ፣ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ፣ ግን እግዚአብሔር ያለው ነው የሚሆነው። ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ የረዳሽ ያገዝሽ መልካም ለኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው። ታሜም ወንድምሽ ነው። ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሹ ነገር አለ። አንዱ በአንዱ ይጣፋል። የአንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደቢ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ፣ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች፣ ከአንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስተትሽ ወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር መልሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሹም ነገር ካለ ይሄ ህዝብ ልንገርሽ፣ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ ያንዳንዱ የተባለው
እሷ ልክ ሆናለች እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ የእያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ እያንዳንዱ ሰው የተናገረችው እስከዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የኛ ነሽ ሳርዬ፣ አንቺ የኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል። የተራበም አብልተሻል፣ ለተቸገረም ደርሰሻል። ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሃል የለም። እስከ ስተታችን እየተሰዳደብን እየተወቃቀስን፣ ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ካንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ ያንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት፣ ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይሄን ጊዜ እንዳትሰበሪ፣ እንዳታለቅሺ፣ እንዳትታመሚ እኔ የራሴን ነው የምነግርሽ። ዓለም ይገለበጣል። ማን ምን ይልሻል? ሳራ ጀግና ነች፣ አለቀ። ወንጀል ካለብሽ በኢትዮጵያም ህግ በኢመራትም ህግ ከሰው ይጠይቁሻል። ይሄንን ነው የምልሽ። እንዳይከፋሽ፣ እንዳታዝኝ። ምንም ብትይ ነግረውሻል ትላንትና። ከጎንሽ ነን፣ ለማንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና። ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽ። ይሄን ነው የምልሽ። አመሰግናለሁ ጉቺ፣ እግዚአብሔር ይስጥልኝ። እሺ ልግባ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ሳርዬ። አዎ እንግዲህ ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራትም አስፈላጊ አልነበረም። አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበረ። ይህን ነገር ባይጀመርና እንዲህ ባላረግ፣ ግን በቃ ገፍተው ስለመጡ ይህንን ህዝብ ደግሞ እንዲያቅልኝ ስለፈለኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁትና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም፣ መመለስ አለብኝና ምንድነው ይሄ ነገር የተጀመረው አንበሳ በመስጠት የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው፣ አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይሄ ሁሉ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከነሱ መሃል ለመጥቀስ ለምሳሌ የፍቄ ስጋ ቤት የማቀው ነገር የለም፣ የማቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ፣ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ፣ ትሰሚያለሽ። ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን
ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው። እኔ ያልደግመው እሷ ያለችውን ነገር፣ ምክንያቱም በጣም ነው የማከብረው። በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ እሺ። ሞዴሬተሮች ማናችሁ እንደሆናችሁ አላቅም። በጣም ብዙ ልጆች ሚዩት እየተደረጉ ነው። ሰው የራሱን ሐሳብ ይስጥ። ለምንድን ነው ሚዩት ተመርጠው የሚደረጉት? ይሰማል? ይሰማችኋል? ሰማን ሳሪ። ይሄን የሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ ለአንቺ ስራ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪንሽ ቁጥራቸውን ከሰጠውሽ እዛ ይቦልካ ምንም እኔን እንዳያገኙኝ ምንም መቼም ስብና አይኖረኝም። እሱ አላናገር እነሱ ከዚህ በኋላ ነገርኝ አንድ ቅድመ ሁኔታ ሰጥቼሻለሁ። ችግር የለም ተረድቶኛል። በቃ እናወራለን። ይሄ ልጌ እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ። ሰው ያስኩትን ጌም እንዳሸንፍ ብቻ ነው ታሪክ ስሜ እኔ አንቺ እኔና በአንቺ ባህል ነው አንቺ በሌላ ሰው እኔ ጃጓርም ይሁን ማንም ይሁን አልፈልግም። ብር ስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ያሰብኩት ዛሬ እነዚህን 3 ሴቶችና ይህን ወንዱን እነሱን እንዳለ ስክሪን ዳታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልችል ይሻላል። ሄዱ ገብቶሻል። ይሄ አስበሽበት ከሆነ ማነጋግረን ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሴፕት አደርጋለሁ።
እንዳላገኛቸው ማለት ነው። አጀንዳቸውን ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆነኛል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰሚያለሽ። ችግር እኔ ቁርጥ ቤት ነው ሌላ ቁርጥ ቤት እዛ ስንት ቁጭ ቪዲዮ ላደርሶኝ አሁን የሌላ ሰው አይናገሩም። እኔ ነኝ ሰዓት ትቆ ማሰጣበታለች። ከዛ በኋላ የሰፋቸው ተቆማለ እሱ ካላስተካከሉ እንዴት እንደምዘረግፈው ታለች። አንቺ ጋር ደረሰ እናገራለሁ። ስማ ዋና ጓደኛዋ ዳኛው አለልኝና ማን ነበር? ይሄ ገብረ እግዚአብሔር ይሄ አይነር ወልደ ጊዮርጊስ መረጃ መጥቶልኝ እስማ ወልደ መንፈስ ቅዱስ እንግዲህ ስሟ ሰላም ትባለው የባለንበት ባለ ፍቄ ቁርጥ ቤት አይኖ ሁሉ ወጥልኝ የኔ ቁርጥ ስጋ ደግሞ አጣሪ እንዴ እኔ እግዚአብሔርን ፈርቼ ራሴ የምበላው ነው። ሄደን ነው አንድ ወንድ 3 ሴቶች እኔ ሰተሽና እጎልካቸዋለሁ አለው እናገራለሁ ብላኛለች። እሱም ከሰማው የነገረኝን ሰው ካወቁ ሪፖርት አስደርጋለሁ እያለ እቺን አይሽ እና አደራ ብላ ከዛን እኔ ምን ብዬ ጻፍኩኝ? እንዳው ላረጋጋ አታስቢ ቢያት በፍጹም ደግሞ እንዳው ላረጋጋት ሌላም ሰው እንኳን እንደዛ ነውና እኔ ሳይደሮቼ መቼ ማሳልፌ እንደማልስት ታውቂያለሽ ታለ ብዬ በቴክኒክ ጻፍኩላት ማለት ነው። ሰው በቮይስ ነው ላከችው ማለት እቻም ሶስተኛውን አካል ያገናኘችኝ ነው አሜሪካ ያለችው እንደገና ይላከችው ፈርታለች የአሜሪካ እሷም እንደዚሁ ቮይስ ይከልኛለች ማለት ነውና የእሷም ቮይስ አላሰማሽም። ግን ይሄ ሶስተኛዋ ነው ሰርቶሻል። ይሄ ነው የጨቀቀበደ ሳር ውሸቴ ናት እንትምልሽ እኔ ነኝ አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ? ኧረ ችግር የለም። ህሊና እንዲፈቅድ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገሪኝ አለ በቃ አንቺ ስሟን ጫፏን ብቻ ከነገርሽ እኔ ሌላ ምንም አልጠይቅሽም። እግዚአብሔር ምስክሬ ነው። ሄለን እየበ የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኛው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና አንድ ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁኝ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት። ምኑ ነው ያሰማችሁት? ሳርዬ ቮይሱን በመደዳ አሰሚያቸው። አይ ቲንክ ተቆራርጦባቸዋል መሰለኝ። ማፍጠኛውን ሳታደርጊ መስማት ይፈልጋሉ። ማፍጠኛ ላይ አታድርጊው። እንደዛ መሰለኝ። የትኛውን ነው የትኛው? ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ ያንቺ ስራ ጉዳይ ከጨረስኩ እስከዛው ድረስ ምን ስራዬን ልስራ ሄዱኝ በቃ ልተወው። ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያለ ምንድን ነው ያሰብኩት ዛሬ አይሰማም። እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ካሳየው ከሰጠውሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልችል አይሰማም። ይሄ ጉቺ ይሻላል ሄሉ ገብቶሻል። ይሄ ይሰማል ሳርዬ በደንብ አሰማኝ ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሰፕት አደርጋለሁ እንዳላገኛቸው ማለት ነው። ከእነሱ ሀላል
ተመልሽ ችግር የለም። እኔ ቁርጥ ቤት ነው እኔ ሌላ ቁርጥ ቤት እዛ ስንት ቁጭ ቪዲዮ ላደርስ ቪዲዮ ላደርሰኛል። ሌላ ደግሞ ቆይ ኩልያች ከዋት ነገር ነው ወይ ሱም ባሰማና ወይ ሰራስ ትንሽ ጀምሬዋለሁ ነበር ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ ነው ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ እሱ ይዛ ትቀርብ ነው የነበረው ፕሮግራሙ። እሺ አሁን ቦይስም ብዙ ተላካለ። እሺ ሰራስ ቦይስ እሺ ቦይስ የተላካለ አንድ ቦይስም ከፍታ ታሰማና በዛ ነገር ላይ እንዴት አሁን ምን አደረኩ መሰለሽ? ከራሴ ዛሬ የሁለቱን አንበሳ ዋጋ ዛሬ ይሰጥሻለሁ። ዴሞላ ይሻለው የሁለቱን አንበሳ ዛሬ ይህንን ነገር አራዝሚው አልኳት። አምስቱ አንበሳ እስከሚገባች አራዝሚው እንዳታነሺ ምን ነገር አለች። ይሻለች ባለሳም ዛሬ አላልትናላለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች። ኢንተርቪውና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁ ያለች። እሺ ይህ ነው ያለችኝ። በኋላ ምንድን ነው የማደርገው? ምናልባት ስትገባ ትመጫለች። ሁለት ጋለሪ 15,000 እና 10,000 ያለን 25,000 ሞላላትና አንድ አንበሳ ወርድላታል። አንድ አንበሳ ወርድላት ዛሬ ጋለሪ ምራርት ነው። ስለዚህ ከዛ የሚቀነስ ነው ከ7 ወር ሀገር ከ7 አንበሳ አረ ችግር የለም። ከትግራዮች ናቸው ራሷ ዘመዶች ናቸው አለች። በስመ አብ ራሷ አካባቢ ዘመዶች ናቸው ትግራዮች ናቸው አለች። አይገርምህም? አሁንልሽ ትግራዮች ናቸው አለች። ከሀረር ስትል ነበር አሁን ወደ ትግራይ እኔን እኮ እዛው ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድችው ብለው እኮ ከታች እየጻፉ ነበር እኮ። አይገርማቸው እዛ ውስጥ ያለ ከዚያም ያንን ያፈረደችን ጊዜ ወንድችው ሁሉ ብለውኛል አለችኝ። ከሳዘታይ ሲታደሙ የነበረው አሉ ወዳጅ መስለው የቅርብ ሰዎች የሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን መሳር ሰው እንድንልብሽ የሚፈልጉ ሰዎች አሉ። ዜማ ከትግራይ እንደሆነ እኮ አሁን ገባኝ። ከትግራይ እንደላኩላት ገብቶኛል። እኔ ያሽማለተብንም ማለት የገንዘቡም ሰብ በይበቃል ብዙ ነገር ታወጨ ከዚህ በፊት ይወጣል አይደለም። ያንን በውዴሽ አትናደጂ ተደረገው አትናደጂ። ሰዎችን ጠላቶችሽን ለማወቅ ማንማ ጠላትን ማቅረብ አለብሽ። ልክ ነው ማቅረብ አለብሽ። አቅርበሽ ነው ከዛ የምትወስጂው አንቺ በሂደት እሷን ትነግረኝ ቀስ አድርጌ ነው ማቀርባት። ሄለን ማወቅ አለብኝ ወዳጆች ጠላቶች አድርገሽ እንድታቂው ነው ለአንቺ ለወደፊቱ አንዱ ጠላት ማን ወዳጅ የሚለው ነገር እንድታቂ ነው። ተጣልታችሁ የምትቀሩ መስሏቸው ነው ይህ ያለው ሚስጥር ያወጡበት ምክንያት ዝም ብለን ነገሩን ዝም ብዬ ከዘጋሁት ካላላት ዝም ብዬ አለ ምን አሉ ብትናገሪ በኋላ እሷም እዚያ ያለች ልጅ ለምን ተናገርኩ ብለሽ ይቆጭሻል ብላ ላከች። ወይ ላንተ ወይ ለጉቺ ይሆናል ወይ ላንተ አላውቅም። እንግዲህ እና ላንተማ ግዴታ መንገር አለብኝ እንድትከስሽ። እኔ ደግሞ ጥሪ ያቀርባለሁ እና ያ እኮ ለእኔ ነው የከበደኝ እንጂ ለነሱማ አሳልፎ የመስጠት ትንሽ ይከብደኛል። ያ እኮ ለእኔ ነው የከበደኝ እንጂ ያቺ ከእኔ ጋር ትደውላለች አሜሪካ ያለችው እና ይሄ በሄደን ተማመኝ ኢንሳይደር አሳልፎ አልሰጥም። ሁሌ ኢንሳይደር እያልኩ ስለማወራ እሷን አምና ነው ለእኔ ይሄ ነገር ውስጥ የገባል። በቃ ሄለን አሳልፍ አልሰጥሽም በእኔ የሆነብሽ አለች። ከዛን አሁን በቅርብም ራሱ ሄለን አጀንዳውን ዘግትኛል፣ ግን ድባ ያለችው ዘመዴ አደራ እያለችሽ ነው። አደረ እንዳታስቢያ
እንዳትነግሪያት ብላ ነው። እሷም ነግራኛለች፣ ግን እንደገና ይሄ ዘመዷንም እንደገና አደራ እንድትለኝ ላካቸው። ኧረ ምንም አታስብን እንደዚህ ብላ እየጻፈችልኝ እንደገና የጥያቄ ማንሳቱ ከብዶኝ ነው። ለእኔ ጭንቅላቱ ከብዶኝ ነው እንጂ መጽሐፍ ሁሉ አሁን እያወራሽ ጽፏል። አይ በቃ ተይው፣ እኔ አንቺን አልጫንሽም። እኔ ልጅቷን ወይ ስሟን እንኳን የዚች ሳይሆን የሰራተኛዋን ስም ብቻ ብትነግረኝ ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን ያለችው ማለትሽም፣ ግን ያቺ ዘመድ ያልኩሽ ናት ወይስ ሌላ ሰው ናት? እሱን ነው ማወቅ የፈለግኩት። በቃ እግዚአብሔር ምስክሬ ነው። ሙክሻት ማለት ዱባይ ያለችውን ታውቂያታለሽ? አላውቃትም። ኧረ ዱባይ ማን አውቃታለሁ? ዘመዱ አይደለች እዚህ ትግራይ ታውቂያታለሽ? ዱባይ ያለችውን እኔ በቃትም ሀፌ ይዘጋልኩሽ ከተናገርኩኝ እኔ እኔ በቃትም ሀፌ ኤኒዌይስ ሰምታችኋል አይደለ? ጉቺ እየተሰማችሁ ነው አይደለ? አዎ ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አዎ አሁን የሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድን ነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት። እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሂዶ ጠየቀልኝ። መሲ ብርጅስቶንም ሂዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወጥኑ አልናገርም። እቺ ሴትዮ ምንድነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደብኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላትና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለች ሴትዮ ምንድነው የምሻለው? ኧረ በእናት እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉቺም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን።
እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ። ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ ለአንቺ። ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና አንድ ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድን ነው? በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ አስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑም ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁና የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ የማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ ያላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከገሜ በኋላ እኔ የማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድነው ማደርግሽ? ምንድነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ ያለቅሽም እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪ፣ እኔ ጨርሰዋለሁ፣ ካንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራች አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ፣ አገሬን መመላለስ፣ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰል። አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ፣ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው።
ላሳያችሁ። ይኸው ይታያል። ይታያል ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው ነው እንዴ? ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ሄለን እኔን በጆከር እያሰደበች ራሷ እየተጇቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርከች በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ፣ አሁን እኮ እኔን በጆከር እያሰደበች ራሷ እየተሳደበች ይሄንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር አብረሽ ትጨነቅ ትፈለጊያለሽ። እውነቱ ልንገርሽ፣ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽም፣ ግን ታውቂያለሽ። እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። ይሄው ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይሄው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረም ስጭኝ አላልኩ። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳን ትንሽ ለኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ፣ የጉችን ለአንቺ አይደለም እኔ ልንገርሽ፣ የጉችን የራቀውን ግሬልን በህግ ይሄዳለሁ እኔ ከዚህ በኋላ እኔ እሺ ሌላ የምትጠይቁኝ ጥያቄ ካለ ይኸውልሽ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ።
በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮመንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ ዞሮ ዞሮ አንበሳ መዛ የተሰጣት ጋላሪ ሙኝ እያለችሽ እንደነበረና እሱ ነው ከሱ ትከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ አያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እያነበብኩ ስለነበር ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት። እኔ ምንም ነገር ምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን ፈራ? እኔ ጀግና ሴት ነኝ። እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለች። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይሄንን እንድታቆልኝ እኔ ነግራቸዋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው።